የተወደዳችሁ ቤተሰቦቻችን የያሮስ ሁለት ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። እንግዲህ ዛሬም አዲስ የሆነ ርዕሰ ጉዳይ ይዤ መጥቻለሁኝ። በዚህ ርዕሰ ጉዳይ እንግዲህ በርከት ያሉ ሀሳቦችን የምንነጋገርበት ያሮስ ሁለት ነው። አንዲት ርዕሰ ጉዳይ መዘዝ አድርገን በዛች ርዕሰ ጉዳይ ላይ ትንታኔ የምንሰጥበት ነው። 11 ሺህ ደርሰናል። እግዚአብሔር ይመስገን፣ ደስ ያሰኘኛል በእውነት። ሁላችሁም ግን ላይክ ብቻ ነው የምታደርጉልኝ። ሌላው ይቅር እንደው ላይክ አድርጉልኝና ይሄን ቪዲዮ እንጀምር። የብፁዕ አቡነ ገብርኤልን የሰሞኑን ጉዳይ ነው ዛሬ የምናነሳው እና አንድ ደስ የሚያሰኝ ሀሳብ ያነሳለ እሱንም አነሳለሁ። በይበልጥ ግን አባ ገብርኤል ወይም አቡነ ገብርኤል እንደምናስታውሰው በቋሚ ሲኖዶስ ውሳኔ ተወስኖባቸው በተአቅቦ በመንበረ ፓትርያርክ በሚገኘው ግቢያቸው እንዲኖሩ ተወስኖ ነበረ። ነገር ግን የቋሚ ሲኖዶስን ውሳኔ ተላልፈው ብፁዕ አቡነ ገብርኤል አምቦ ከተማ ተገኝተው ቤተክርስቲያን መርቀዋል እና ቤተክርስቲያን መርቀውም እዛ ላይም አስተምሮችን አስተምሯል። አሁን አቡነ ገብርኤል የሚያስተምሯቸው ትምህርቶች ድፍረት የተሞላባቸው ናቸው። ሁለተኛ የሄዱበት መንገድ በጣም ከባድ ነው። አሁን የማጋራላችሁን ቪዲዮ አለ በትናንትናው ዕለትም በብዛት አጋርቼላችኋለሁ። አንዳንድ ኦርቶዶክሳውያንም ተቃውሟቸውን አሰምተዋል እና የአቡነ ገብርኤል በድንገት ተነስቶ በዛ አምቦ መገኘት እና የወጣው ሕዝብ የተቀበላቸው ሰዎች ያ ሁሉ ሊቃውንት ያ ሁሉ አባቶች ያ ሁሉ ካህናት ያ ሁሉ ምእመናን አብሯቸው ነው የሆነው እና ነገሮች መስመር እየሳቱ ይመስለኛል። እኔ እንደግል እንዳሳብ ነው ነገሮች መስመር እየሳቱ ይመስለኛል። ምክንያቱም ጥር 14 ላይ የተመለከትናቸው ነገሮች አሁን በአምቦ ምዕራብ ሸዋ ላይ የተመለከትን እንገኛለን። በአቡነ ገብርኤል አካሄድ ማለት ነውና ምንድነው ያደረጉት? ያስተማሩት ትምህርት ላይም ህጸጽ አለው የለውም አሁንም በድጋሚ የሚሉትንም ነው ማሳያችሁ። ስለዚህ የመጀመሪያው ሲቀበሏቸው የነበረው ቪዲዮ አሳያችኋለሁ። ከዛ ከተቀበሏቸው በኋላ ያለውን አስተምሮ አሳያችኋለሁ። ከዛ ደግሞ አንዳንድ ኦርቶዶክሳውያን ለዛ በሚመስል ሁኔታ የተናገሩትን ቪዲዮ ነው ማጋራላችሁ። ታዲያ መረጃው ላይክ አድርጉ፣ በደንብ ላይክ አድርጉ ባካችሁ። ኦርቶዶክሳውያን ሼር አድርጉ። ተከታተል እንመለሳለን ወደ ቪዲዮ በቀጥታ። አሁን የብሉይኪዳን ቤተ መቅደስ ከድንኳን ወደ ህንፃ የተለወጠች ነች። ነገር ግን የአዲስ ኪዳን ቤተ ክርስቲያን የተገለጠች መለኮታዊ መንግስት እንጂ ግለሰቦች ተሰብስበው የሰሯትና ያቋቋሟት አይደለችም። የብሉይ ኪዳን ቤተ መቅደስ በምድር ላይ ብቻ ተጀምራ ምድር ላይ የቆመችና ያለቀች ነች። የአዲስ ኪዳን ቤተ መቅደስ ግን ምድር ላይም ያለች በሰማይም ያለች ነች። ናሁ ተሬወ መቅደሱ ለእግዚአብሔር ዘውስተ ሰማይ ዋሰራየ ታቦተ ሕጉን ተውስተ መቅደሱ። እነሆ በሰማይ ያለው የእግዚአብሔር መቅደስ ተገለጠ፣ የእግዚአብሔር ታቦትም ታየ ይላል። ታቦት ማለት ቅድስት ምእመን ነች። ከናፉ ያቺ የብሉይ ኪዳን ቤተ መቅደስ የተወሰነ የዘር ሐረጉ ከእስራኤል የሚመዘዝ ብቻ ነው የሚገባባት። ኢይግባ ሞዓባዊ ወአሞናዊ እስከ ራብዕ ወሳልስ ትውልድ፣ ሞዓባዊና አሞናዊ እስከ ሶስተኛ ትውልድ አይግቡ ክልከላ ያለባት። የአዲስ ኪዳን ግን ክልከላ ሳይኖርባት ሁሉም የሚገለገልባት፣ ሁሉም የሚጎበኛት፣ ለሁሉም ክፍት ሆነች፣ ሁሉም ተቀብላ የምታስተናግድ እግዚአብሔር መንፈስ ቅዱስ የማይለያት እሱ ራሱ እግዚአብሔር መንፈስ ቅዱስ የሚመራት ታላቅ ቤተክርስቲያን ነች። እችን ቤተክርስቲያን ስለሰጠን አምላካችንን እግዚአብሔርን እናመሰግናለን። በጋጌ ሰኔ እንኳን አደረሳችሁ። ብፁዕ አባታችን አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ለብዙ ዘመናት ሲሰራ የነበረውን ታላቁ ካቴድራል ፋሪሲ መድኃኔዓለምን ለማስመረቅ ወደዛ በእግራቸው እየተጓዙ ነው። እንኳን አደረሳችሁ። የምንወዳቸው አባታችን እኛ ጋር የእግር ጉዞ እያደረጉ ነው ማለት ነው። ዴምሳ ሊላን ገራ በተስካና ፋሪሲ አምቦት ዴማት ጅረኒ ዋንቴ በጋ ጌሰኒ በጋ ገመደኒ ስንጀና ኡመኒ ክርስቲያና ኦርቶዶክስ ተዋሕዶ
magaalaa Amboo akkasitti boodaan bifamu abbaa keenya simateetu gara deemsa mana kiristaanaa Faarisitti taasisaa jira. Baga geessan baga gammaddan hojjettoonni hooggantoonni mana kiristaanaa biyya laba Shawaa Lixaa akkasumas uummanni kiristaanaa abbootii luboonni amantoonni kiristaanaa Ortodoksii hundi magaalaa kanatti wal ga'an kan argaman bakka kanatti argamanii simannaa abbaa keenyaaf taasisuun deemsa gara bataskaanaatti taasisaa jiru. Akkasumas bulchaa mana kiristaanaa kaatedraalii Faarisii madaana lamii kan ta'an abbaan keenya as dubaratti argamanii jiru. Isaanii wajjin deemsa gara mana kiristaanaatti taasisaa jirra. Baga geessan baga gammaddan isiniin jenna. Akkuma hundi keessan argaa jirtan immoo abbaan keenya eebbifamu Abuna Gabriel qoromsa hedduu keessa dhaabbatanii isa dhugaan isinitti ba'a. Qoromsa hedduu keessa dhaabbatanii ijoolleen koo hin gaddin wanti ga'u narra haa ga'u jedhanii har'a hunda keenya gammachiisaniiru. Gammadanii tumee warri gammadan. Wangeela Yohaannis boqonnaa 10 gubbaa irratti tiksee gaarii hoolota isaatiif dabarsee of kennaa. Tiksee inni bitamaan immoo yeroo waraabessoonni hoolotatti dhufan dhiisee baqataa jedha. Abbaan keenya irraa hoolota kanaaf dabarsanii of kennuu isaanii waraabessa ta'uu dhiisuu isaanii tiksee gaarii ta'uu isaanii ija keenyaan argineerra moo argine? Argineerra. Mee warri gammaddan qofti kan gaddummaan nama godhe. Isa dhugumaan isinitti himaa ayyaana kanaaf diinni waan hin godhin hin jiru. Kan namaa moo kan waaqaa caala? Kan waaqaa caala. Naadheemsaa kan eenyuu caala? Kan waaqaa caala. Kan waaqaa caaluu isaa ammaa sabala isaatiin argine gaafunoo galata galchaamee waaqa kanaaf. Ani isinitti dheeressu guyyaa borii immoo eebbifamoo abbaa keenyaan isin barannaa keessummootaan isin barannaa. Abbaan keenyas har'a dubbii baay'een goone mana hanga kana ga'u naanna'anii eebbisuun ulfaataadha waan ta'eef kana qofa osoo hin taane keessaas hojii hedduu hojjetan waan ta'eef nagaatti bullee boris warra wajjin gammadaa ol waaqayyo nu haa taasisu. Fayyisaan addunyaan hunduma እና ይሄ ነው ቪዲዮ። አሁን በርካቶች ኦርቶዶክሳውያንም ድምጻቸውን እያሰሙ ይገኛሉ። የአቡነ ገብርኤል አካሄድ የአቡነ ገብርኤል ውሳኔና በዛ መገኘታቸው ቋሚ ሲኖዶስም ሆነ አባቶች ሊቃነ ጳጳሳት እንዴት ያዩታል? ማህበረ ምእመናኑስ ምንድን አሳባቸው? ሊቃውንት አባቶችስ ምን አሉ የሚለውን በቀጣይ ቪዲዮችን እንዳገኘው ማጋራላችሁ ነው የሚሆነው። ታዲያ በፍጹም ትህትናና በቀናነት ሆናችሁ ነው ኮሜንት ማድረግ ያለባችሁ። ከፖለቲካ ከዘርና ከቁጣ ወይም ካልተገባ ስሜት ጋር አታዋህዱት። በፍጹም በተረጋጋ ስሜት ሆናችሁ እንድታጋሩ በፍጹም ትህትና ጠይቃችኋለሁ። ያሮስ 2 ነው።
በ7 ሰዓት ቀትር ላይ እንዲሁ በምሽት 1 ሰዓት እና ደግሞ በ5 ሰዓት ምሽት በቀን 3 ጊዜ መረጃዎችን ነው እናንተ የምናቀርበው የምናጋራው። ውድና ክብራት ቤተሰቦቻችን ሁሉ ጊዜ እንደምንለው ላይክ አድርጉ፣ ሼር አድርጉ፣ መረጃውን አዳርሱ በማለት እሰነባበታለሁኝ ማለት ነው። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የኛም ነው።